9 ዓመታትን የፈጀው ዝምታ በታላቅ ድምፅ ሊሰበር ጥቂት ሰዓታት ብቻም ቀርተውታል። በኢትዮጵያ የሙዚቃ ታሪክ ውስጥም ስሙ ሲነሳ መድረክም ብቻ ሳይሆንም ፖለቲካውንም የሚያናውጠው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ በአዲስ አልበም ለመመለስም ዋዜማ ላይ ይገኛል። ነገር ግን የኢትዮዲካ አልበም መውጣትም እንደ ቀድሞቹ አልበሞች ሁሉ በአበባና በጭብጨባ ብቻም የታጀበም አልነበረም። ጋዜጣዊ መግለጫውም በድንገትም ታግዷል። የኪነ ጥበብ ባለሙያዎችም በሁለት ጎራም ተከፍለው እየተማገቱም ይገኛሉ። የመንግስት ከፍተኛ ባለስልጣናትም በድምፃዊ ጉዳይ ላይ መግለጫ እስከመስጠትም ደርሰዋል። በዚህም ዝግጅታችን ቴዲ አፍሮና የብልጽግና መንግስት ለምን ሆድና ጀርባ ሆኑ? በትግራይ ጦርነት ወቅትም ቴዎድሮስ ካሳሁን ለቀረበለት ጥያቄ የሰጠውንና የባለስልጣናትን ያስቆጣው መልስ ምን ነበር? ኢትዮዲካ ገና ሳይለቀቅ ለምን ተሰረቀ? ብልጽግና ከኮሙዙ ካሳ እስከ ነብዩ ባዬ ያሉ ሰዎችን በቴዲ አፍሮ ላይ ለምን ዘመቱበት የሚሉ ነጥቦችን በዝርዝር እንመረምራለን። ከአቦጊዳ እስከ ኢትዮዲካ ከስር ቆይታ እስከ ዓለም አቀፍ ዝና የዘለቀውን የጥበብ ሰይፉን ሊያወጣም የተቃረበው ቴዲ አፍሮ ወቅታዊ ሁኔታና በስተጀርባ ያለውን እውነታዎችን የትም ያልሰማቸውን የግል ምስጢሮችን ጨምረን ይዘንላችሁ ቀርበናል። ትንሽ አብራችሁን ዝለቁ። ድምፃዊ ቴዎድሮስ ካሳሁን አዲስ አልበም ይፋ ከሆነበት ቀን ዋዜማ ላይ ጋዜጣዊ መግለጫውን መታገዱና የአልበሙ ስራዎችም ቀድሞ መሰረቃቸው በአገሪቱ የኪነ ጥበብ ኢንዱስትሪና የፖለቲካ መድረክ አዳዲስ ጥርጣሬዎችና ውጥረትም ፈጥረዋል። ይህ ተከትሎ የሚወጡ መረጃዎችም እንደሚያመለክቱት ድርጊቱ ቀደም ሲሉም አቶ ጀዋር መሐመድ መጽሐፋቸውን ሊያስመርቁ ሲሉ የገጠማቸውን ፒዲኤፍ ስርቆትን የሚያስታውስም ሲሆን በቴዲ አፍሮ ላይም የታቀደ የኪሳራ ሴራ ሊሆንም ይችላልም እየተባለ ነው። ከአልበሙ መጣነቅ ጋር ተያይዞ የብልጽግና ከፍተኛም ያስቆጣውም ተብሎ የሚታሰበው ዳንስ ላንሰው የተሰኘው የሙዚቃ ለሕዝብ ሳይለቀቅ በባለስልጣናት ጆሮ መድረሱም ለጋዜጣዊ መግለጫው መታገድ እንደ ዋነኛ ምክንያትም እየተጠቀሰም ነው። በተለይ የሙዚቃ ውስጥም ትገኛለች የተባለችው አምሳለ ሙሴ አምሳለ አሮን የምትለው ስንኝ ባለስልጣናትን ላይም ያለው አካል የቤተ ክህነትና የሀገራት ጉዳይም ለሁለት ከፍሎ እየመራ ነው የሚል ፖለቲካዊ ትርጉም ሰጥቶታል። ይህ ስራ እንዴት በመንግስት እጅ ሊገባ እንደቻለም ሲተነተን የሙዚቃ አቀናባሪው ኮሙዙ ካሳ ከመንግስት ባለስልጣናት ጋር ካለው ቅርርብ ወይም ረዳት ፕሮፌሰር ነብዩ ባዬ ጋር ካለው ግንኙነት ጋር የተያያዘው ሙዚቃ ቀድሞ ሾልኮም ሊሆን እንደሚችልም ጥርጣሬዎችም ተፈጥረዋል። በዚህም ሳቢያ አቀናባሪው ኮሙዙ ካሳ ቀደም ሲልም ቴዲ አፍሮን ከኩኩ ሰብስቤ ጋር ያስተዋወቀውና በኋላ ላይም ከዳኛ ተብሎ ከታማኝነት ተርታ የወጣው ከሰይፉ ፈንታውን ጋር ተመሳሳይ እጣ ፈንታም ሊገጥመው እንደሚችልም እየተነገረም ይገኛል። ሙዚቃው ከቴዲ አፍሮ እጅ ወጥቶ ለባለስልጣናትም የደረሰው ከኮሙዙ ካሳ በኩል ሊሆን ይችላል የሚሉ ግምትም በደጋፊዎቹ ዘንድም ከፍተኛ ቁጣንም ቀስቅሷል። ተጨማሪም የትናንቱ ጋዜጣዊ መግለጫ የታገደው ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ቴሌቪዥን ምሽቱንም የሰጡት ቃለ መጠይቅም በቴዲ አፍሮ መግለጫ ላይም እንዳይሸፈንባቸው ታስበው ሊሆን እንደሚችልም ሌላኛው ትንታኔ አቅጣጫም ሆኖም እየተነገረም ይገኛል። እዚህ ላይ የሚነሳው ወሳኝ ጥያቄ ብልጽግናና ቴዲ አፍሮ በምን ምክንያት ተጣሉ የሚለው ነው። ቀድሞ በአዲስ አበባ ከተማ አስተዳደር የሕዝብ ግንኙነት ኃላፊና የፍልስፍና ምሁሩ ዶክተር ዮናስ ዘውዴ በመንግስትና በድምፃዊው መካከል ያለ ግንኙነት መሻከሩ ዋነኛ መነሻ የሆነው ድብቅ ምክንያት እንደሆነም ይናገራሉ። እንደ ምሁሩ ገለጻ ለጋዜጣዊ መግለጫ መታገዱና ለመንግስት ከፍተኛ ቅሬታ ዋነኛው መንስኤ ድምፃዊው በትግራይ ጦርነት ወቅትም ለመንግስት ያሳየው ያለመታዘዝ ስሜት ነው። በትግራይ ጦርነትን ወይም በመንግስት የህልውና ዘመቻ ብሎ በየሰየመው ወቅትም ድምፃዊ ለጦርነቱም ቅስቀሳ የሆነ ጥበባዊ ስራ እንዲያቀርብ ከመንግስት ከፍተኛ አካላትም ደጋግሞ ጥያቄ ቀርቦለት እንደነበርም ይታወቃል። ሆኖም ቴዎድሮስ ካሳሁን የቀረበለትን ጥያቄ ግፍት ወይም ፍንክች በሚል ጽኑ አቋሙ ውድቅ ማድረጉን ዶክተር ዮናስም አጋርተዋል። ይህ ድምፃዊ አቋም በመንግስት ካምፓኒ ውስጥ እንደ ትልቅ ክህደት እርምጃም ተቆጥሮም ከፍተኛ ቁጣም ከቀሰቀሰ እንደነበርም የውስጥ መረጃዎችም ያመለክታሉ። ዶክተር ዮናስም አክለውም በዚህ ጊዜ እነ ኃይሌ ገብረስላሴ፣ ማዲንጎ አፈወርቅና ነዋይ ደበበ መንግስትን ደግፈው በዘመቱበት ወቅትም ቴዲ ያሳየውን ገለልተኛ አቋም በመንግስት ባለስልጣናትም
የማይገራት ሰው ተደርጎም እንደተፈረጀም አጋርተዋል። የትናንትናው ጋዜጣዊ መግለጫ እገዳ የዚህ ቂም በቀል ድርጊት መሆኑም የዚህ ሰዎችም ገምተዋል። ድምፃዊ ቴዎድሮስ ካሳሁን ከ9 ዓመታት ዝምታ በኋላ ኢትዮርካ የተሰኘውን አዲስ የሙዚቃ አልበሙን ሚያዝያ 8 ቀን 2018 ዓ.ም እንደ አውሮፓውያን አቆጣጠር 2026 ዓ.ም ለአድማጮች ለማድረስ ቀጠሮ በያዘበት ጊዜም የዚህ መረጃ ይፋ በሆነበት ፍጥጫውን ወደ አዲስ ምዕራፍም አሸጋግሮታል። ደጋፊዎችም ክልከላውን ለቀረበበት የጦርነት ቅስቀሳ ጥያቄ እምቢ በማለቱ የተሰጠ የቅጣት እርምጃዎችን ነው በሚልም መንግስትን በጽኑም እየተቹም ይገኛሉ። የአልበሙን መውጣት ተከትሎ ከመንግስት ወገን ሁለት ተቃራኒ እይታዎችም እየተሰሙ ነው። የብልጽግና ፓርቲ የኮሙኒኬሽን ባለሙያ የሆኑት መግለጫቸውም ታግደዋል የሚለውን መረጃም ተራ አጀንዳና የበሬ ወለደ ፈጠራ ሲሆንም አጣጥሎታል። እንደ እሳቸው ገልጣ መንግስት ትኩረቱን ደህንነት መዋጋት ላይ እንጂ የአንድ ዘፋኝ መግለጫ ላይም አይደለም። በሌላ በኩል የባህልና ስፖርት ምክትል ሚኒስተር ረዳት ፕሮፌሰር ነብዩ ባዬ ጉዳዩን ከእምነት ጋር በማያያዝም የሰጡት ምላሽ በጾም የቆየ ምዕመናን በትንሣኤ ወቅትም በዘፈን ይደንሳል ብሎ መጠበቅ በሰመመን መኖር ነው በማለትም የድምፃዊውን ሥራ በበጎ እንደማይጠብቁት ፍንጭ ሰጥተዋልኝ። ሆኖም የቴሌቪዥን ጣቢያዎችም በኮሙኒኬሽን ባለስልጣናትም ተጠርጥረው ማብራሪያ መጠየቃቸውና ጋዜጣዊ መግለጫውንም በይፋ መታገዱም ተረጋግጧል። ፊልም ሰሪው አማኑኤል ሽመቴና ጋዜጠኛ ነብዩ ሲራክም ቴዲ አፍሮን የትውልድ ድምጽና ሊጠፋ የማይችል መብራትም ሲሉም አወድሰውታል። የፖለቲካ ተንታኙ ቴዎድሮስ ጸጋይና ሌሎች አንቂዎች ደግሞ የመንግስት ድምፃዊውን ማሰር ሳይሆን ማክሰር የሚል ስላቅ የተሞላበት ስልትም እየተካሄደም እንደሆነም ጠቁመዋል። ቴዎድሮስ ካሳሁን ቴዲ አፍሮ ማን ነው? ሐምሌ 7 ቀን 1968 ዓ.ም ከሌሊቱ 7 ሰዓት ከ20 ደቂቃ ከአዲስ አበባ ፖሊስ ሆስፒታል ክፍል ቁጥር 23 ላይ የተወለደው እናቱ ወይዘሮ ጥራ አረጌ ሲሆኑ አባቱ ደግሞ ጋዜጠኛ ካሳሁን ገርማሞ ናቸው። እናቱ ስለ ስሙ አወጣት ሲያስታውሱ ነፍሰ ጡር ሳሉ በደብረ ዘይት በሥራ አጋጣሚ ያገኙት አንድ ሰው የአፄ ቴዎድሮስ ስዕልን ስጦታ እንደሰጣቸውና ወንድ ከወለዱም ስሙን ቴዎድሮስ እንለዋለን የሚል የእናቱ ውሳኔም የዛሬውን የጥበብ ንጉሥ ስም መሰረትም ጥሏል። ቴዲ ገና በወጣትነቱ በጥበብ ሥራዎችም የብዙዎችን ልብ ማሸነፍ ጀመረ። እናቱ ጥላዬ ስለ ልጇም ስትናገር እናቱ ብቻ ሳይሆንም አድናቂው መሆኔንም ንገሩልኝ ትላለች። ቴዲ ለአባቱም ያለው ፍቅርም ልዩ ነበር። አቦጊዳ የተሰኘውንም የመጀመሪያ አልበሙን ይዞ ለሽያጭ ሲነሳም ለአባቱ በመጀመሪያው የክፍያ መጠንም ባገኘው ለአባቱ መኪና እንደገዛለትም ታሪክ ያስታውሳል። ቴዲ አፍሮ በሕይወት መንገዱ በ16 ወራትም እስር ቆይታም አሳልፏል። የእስር ቤቱን ሽሮ ትኩስ ሆኖ ሲመጣ ስለሚያምር ከቤት የመጣለትን ምግብ ለሰው ሰጥቶ እሱ ይበላ ነበረ በማለትም በፈገግታም ይናገራል። ለእርሱ እስር ቤት የመከራስ ቦታ ሳይሆን መንፈሳዊ ጥንካሬ ያገኘበትም አጋጣሚ ነበር። ዛሬ በአሜሪካ ድምጽ ቪኦኤ እና ኤንፒአር ቴዲ አፍሮን በምስራቃዊ አፍሪካ ቦምባርሌ ሲሉም ሰይሞታል። ቴዲ ስለ ጥበብ ስራዎችም ሲናገር ጥበብ በራሷ ብርሃን ነው። ስራዎቼ ከኔ በላይም አውጥተው ሰዎችን ሲያነጋግሩ ማየትም ደስታ ይሰጠኛል ይላል። ቴዲ አፍሮ አድናቂዎቹ ንጉሥ፣ ለሀገር ፍቅር ሰባኪ፣ ለትውልድ ደግሞ በዜማዎቹ የሚቀኝ የታሪክ መዝገብም ሆኖም ይቀጥላል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። እስካሁን አብራችሁን ከቆያችሁ ላይክ እና ሰብስክራይብ ማለታችሁን እንዳትረሱ እያልን በሌላ የተሻለ ቪዲዮ እስከምንገናኝ ቸር ቆዩልኝ።